7 ዓመት ነው የሰራሁት ግን ምንም የለኝ ያልሽዋ ልጅ ደህና ነሽ? እንዴት ነሽ? እኔ የምለው ሴቶች ግን ያማችኋል እንደሚባለው እንደተባለ አረብ ሀገር ያለን ሴቶች ያማችኋል ወይ? ወይኔ እንደውኔ እስከ ዛሬ እየተናገርኩ ባይሆንም አሁን በዚህ ቲክቶክ ማንም ወጥቶ እየዘናበጠ ነው። እንኳን እኔ የመሰልኩኝ ማለት ነው። ይቅርታ አድርጉልኝና ይሄን መሰራሁኝ በእጄ ምንም የለኝም። እንደገና ደግሞ በቃ ብዙ ነገር እሰማለሁ። 7 ዓመት 8 ዓመት 10 ዓመት ሰርታችሁ ሀገር ሄዳችሁ ምንም ሳይኖራችሁ ጆሉ ልጆች አሉ። ደህና ናችሁ? ጤናችሁ ትክክል ነው? እህቴ ሆይ ድሮ እኮ ስትመጪ የነበረው ኑሮ አሁን ብትሄጂ የለም እኮ። ስለዚህ እህቴ ተመከሪ። እየሰራሽ ነው ሰው ቤት ላይ 24 ሰዓት ቤት ተቆልፎብሽ በስነ ስርዓት ያማረሽ ሳትበይ ያማረሽ ሳትለብሺ ሳትዝናኝ እንቅልፍ በስርዓት ማተኝ ሁሌ ስትኖሪ እንደዚህ ተሽምቅቅ ብለን ተሰቃይተን የምንኖረው ለምንድን ነው? ሺህ ዓመት ልንኖር ነው አይደለም። ስለዚህ እኔ ሰርቼ ብር ከያዝኩኝ ለምን እዚህም አባቴ ነው የምቀጥለው? ለማን ብዬ ምን በቃ እኔ በጣም ነው የምናደደው ማለት ነው። በጣም ነው በእህቶች ላይ እየተናደድኩ ያለሁት። በእርግጥ እስከ ዛሬም ተናግሬ አላውቅም። አሁን ግን ከዚህ በኋላ እናገራለሁ ማለት ነው። ስለዚህ እዚህ የምትኖሪ እህቴ ሆይ ተመከሪ። እየተመከርሽ ነው። እድሜ ለሶሻል ሚዲያ ተስፋፍቷል። እጃችን ላይ ስልክ አለ፣ ዋይፋ አለ። ብዙ ነገር እየሰማን ነው፣ እያየን ነው። የኢትዮጵያ ኑሮ ጣራ እየወጣ ነው። ገብታችኋል? ድሮ እንዳያችሁት አይደለም። ድሮ በ25 ሳንቲም በ1 ብር በ2 ብር ነበር። ድሮም ሳይሆን ከ4 ዓመት በፊት ባለው ማለት ነው። አሁን ግን እህቴ ብትሄጂ አንድች ነገር ልግዛ አንድ እንቁላል 20 ብር እየገባ ነው፣ ከዛም በላይ እየሆነ ነው። ስለዚህ አሁን እዛ ገብተን ማንም አፉን ከሚከፍትብን እኔ በራሴ ማለት ነው በራሴ ጤነኛ አይደለሽም የተባልኩበት ሰዓት አለ ማለት ነው። ገባችሁ? ስለዚህ ይሄን ለምንድን ነው የምንባለው? ለምን ጠንካራ አንሆንም? ለምን ብር አንይዝም? የወንድሜ ምስት አለችኝ፣ ወንድሜ አለኝ፣ ባሌ አለኝ፣ ፍቅረኛዬ አለኝ። እየመነዘርሽ አስቢበት።